ለምን ጠየቀኝ ዴቭ? አይ ዝም ብለህማ አይደለም። ቆይ እህቴ አይደል ተገባ ነው እንዴ? ዴቭ የሆነ የደበከኝ ነገርም አለ። አረ ምንም የለም ብርሃን። እና እማ ያይሻት ይዝም እንዴ? እሷ እዚህ መንገድ ላይ ምን ይገትራታል? እቺ ደግሞ ምን አይነት ፍጥረት ነች? ይኸውልሽ ከተማ እንደዛ ሴቶች ማየትሽ አይቀርም። እሺ ልመጁ ዘበኔ ጋር አታውራ። ሂድና አላይልኝና ጫኔ ጋር ጨርስ ብዬሃለሁ። እሺ ያበበን ጉዳይ ምን አደረጉለት? ያበበ ጉዳይ ይላልንም ስለ አበበ ምን አገባህ? የተሰጠህን ያለችን ገንዘብ ይዘህ ወደ ሰፈር ወደ ሀገር ጃዝ ጎራ ነው ያልከው። ጎራ ምንድነው? ያው ውጪ ነበሩ። ውልደታቸውም እድገታቸውም ውጪ። ቤተሰቦቻቸው ደግሞ እንዴት ያሉ የተከበሩ የናጠጡ ሀብታም የተከበሩ መሰሉት። ጥሩ ጓደኞች አገኝተሃል። ጥሩ ጓደኛ ሲገኝ ጠበቅ ማድረግ ነው ጅል። አዎ ይገርሙ ድርጌ ላግባሽ ብሎ ቢጠይቃት እሷ ደግሞ አሻፈረኝ አልፈልግም አለችው። የኔ ልጅ እኮ በሄደችበት እኮ ተፈላጊ ናት። ካይኔ ወጣ። ሰላም ጤና ይስጥልኝ። ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ወደ ቻናሌ ተቀላቀሉኝ እያልኩ እንዲሁም ነበር ቤተሰቦቼ በሸርና በላይክ አበረታቱኝ። ዛሬ ደግሞ አደይ ሰራተኛው አደይ ክፍል 154ን እናየዋለን። ምን ተፈጠረ? ዴቭ ወደ ገጠር ከሄደ ሰነባብቷል። ታዲያ ግን ነገሮቹን አፋጥኖ ለመናገር ጊዜ ወስዶበታል። ነገሩ ስብስብ ሆኖበት በፍርሃቻ ነገ ዛሬ እያለ እዛው ገጠር ነው ያለው። ታዲያ ዳይመንድም ያለው ነገር ቢኖር እኔ ያለሁልህ ምንም ችግር የለብህም፣ እኔ ሁሉንም ነገር አስተካክለዋለሁ ባለው መሰረት ዛሬ ላይ ነገሮችን አስተካክሎለታል። እሱ የሀብታም ልጅ እንደሆነና ከውጭ ሀገርም እንደ ዲያስፖራም እንደሆነ ለአባቷ ለአደይ አባት እየነገረ ነበረ። ብታገባውም ትጠቀማለች። የደና ቤተሰብ ልጅ ነው። ደና የሀብታም ልጅም እንደሆነ በደንብ አድርጎ ነገሮችን ሞልቶ ያሳምናል። ታዲያ ዲያስፖራ ነው ሲሉት የአደይም አባት በጣም ፈገግ በማለት የኔ ልጅ እኮ ናት፣ ማንንም ቢሆን ሀብትም አትልም ምንም አትልም፣ ጠንካራ በማለት ለልጃቸው አድንቆት እያተረፉ ነበር በልባቸው። ነገር ግን ዳይመንድም ልጁትን አሳምኗት እንዳያመልጣት እስከ ስንት ጊዜ ነው ቆማ የምትጠብቀው? ሳታገባ በቃ አሁን ማግባት አለባት፣ ይህን እድል ማምለጥ የለበትም በማለትም አሳምኗቸው። በአንድ በኩል ደግሞ ከዚህም በኋላ ወንድ የሚባል ነገር አጠገቤ አላይም ተውስጤም አላስገባም አላፈቅርም ያለችው ሊሊ ዛሬ ላይ በፍቅር ተይዛ እያለቀሰች ነው ያለችው። በሌላ በኩል ደግሞ ፍቅር ተንኮለኛዋ እንግዲህ ከቤት ወጥታ ነበረ። ወደ አባቴ ሄዳለሁኝ አባቴ ይሻለኛል እያለች ስደነፋ የከረመችው ፍቅር ጠዋት ወጥታ እናቷን እወጣልሻለሁ በማለት ጥላት ወጥታ ነበር። ታዲያ እናቷም ሳይዟት ትተዋት ዝም የራስሽ ጉዳይ በማለት ነበረ ዝም ያሏት። እሷም ታዲያ ወጥታ ውጩ እንደማይመችና አባቷም እንደማይፈልጋት ተረርታ ተመልሳለች። ታዲያ ድንገት የቤዛ ወንድም በፍቅሯ የወደቀ ይመስላል። ተንኮለኛዋ የቤዛ ወንድም እንግዲህ ማታ አግኝቷት አብሯትም አመሻሽቷታል። ነገር ግን ፍቅር ወደ ቤት ተመልሳ እናቴ አባቴ ለካ አይወደኝም፣ አሁን ተረዳው፣ በጣም ይቅርታ በማለት እያለቀሰች ይቅርታ ጠይቃለች እናቷን። አሹ ደግሞ በአንድ በኩል በፍቅሯ የወደቀላት በሮሜ ፍቅር ሮሜን ለምንድነው መተሽ እኔ ጋስ የማናወራው የማንጫወተው በማለት ቶሎ ቶሎ ስለማትመጣለት በጣም የመረረው። ታዲያ ብሎ ደግሞ ክፍሏ ገብቷል። ክፍሏን ገብቶ ተንኮለኛዋ ፍቅር እንደተለመደው አይታ ለእናቷ ተናግራለች። ወይዘሮ ታለም ወደ ክፍሏ ስትገባ ታዲያ አሹን አግኝተዋል። አደይ ደግሞ እህትሽ ዴቭን ሳትወደው አትቀርም በማለት የሰማችው ነገር በጣም ደንግጣ ፍቅር እንግዲህ ከቤት ወጥታ ከጠዋት ጀምሮ ውሎዋን እንደምንም ውለዋለች። ታዲያ መምሸት አይቀርም። ምሽቱንም ፍርሃቻ ጥጊዛ ተቀምጣ ነበረ።
ታዲያ መንገዱን እንኳን በደንብ የማታውቀው ፍቅር ስትደነጋገጥ የቤዛ ወንድም ድንገት ከች ብሎባት የቤዛም ወንድም መሆኑን ፍቅር ጭራሹንም አታውቀውም። ታዲያ እሱን እንዳያት ነበረ በፍቅሯ የወደቀላት። ታጠገብ ሄድም ብላ ስትቆጣው እሱ ግን ፍዝዝ ብሎ ነበር እያያት ነበር። ታዲያ በጊዜም ወደ ቤት ሊመልሳት ቢፈልግ እሷ ግን ልትመለስለት አልቻለችም። ከእናቷ እንደተጣላች መመለስ እንደማትፈልግም ስትነግረው ነበር። የፊቷን ሁኔታ ሲያይ ሲረዳት ከቤትሽ ወጥተሽ አታውቂም፣ ልጅ ነሽ ገና በማለት በርዶሻልም ብሎ ከእናትሽ ጋር በምን ምክንያት ነው ተጣልተሽ የወጣሽው በማለት የህይወት መንገዱን እሱም እያካፈላት ነበረ። ፍቅርም ታዲያ ስለ እናቷ የዋህነት እየተናገረች ነበረ። ተኔ ይልቅን ሌሎች ሰዎች እንደምታስቀድም ሌሎች ሰዎችን እንደምትረዳ እየነገረችው ነበረ። ከኔ ከልጇ አስቀድማ ለሌሎች ሰዎች እንደምትሆን እየነገረችው ሌሊቱን አሳልፈው። ታዲያ የፍቅር ወንድምም እንደዛ ከሆነማ እናትሽ የዋህና ደግናት ነው ያለችሽ። እኔም በፊት እንዳንቺ ጥጋበኛ ነበርኩኝ። እናቴ ሳለች ብዙ ነገሮችን ጥጋበኝ ያስቸግረኝ ነበረ። እናቴ ከሞተች ግን ብዙ ፈተናዎችና ብዙ ችግሮችን አሳልፌያለሁ። ነገር ግን አሁን ላይ ብዙ ትምህርቶችን ወስጃለሁኝ በማለትም የህይወት ታሪኩን ለፍቅር እየነገራት ነበር። ታዲያ ለፍቅርም እናትሽን ስታጪ ከምታዝኔ አሁኑኑ ይቅርታ ጠይቀሻት ወደ ቤትሽ ተመለሺ በማለትም የህይወት ተሞክሮን ነግሯታል። ወይዘሮ ታለም ታዲያ ሌሊቱን ቁጭ ብለው ነው ያደሩት። ህይወት ወጥታ የምታረገው ስታጣ ትመለሳለች ዞራ ዞራ ብለው ነበር ያሰቡት። ነገር ግን የውሃ ሽታ ሆናባቸው ሌሊቱን መስኮት ላይ ቆመው ነበር ያደሩት። ልጄ ምን ውስጥ ገብተሽብኝ ይሆን? ምንስ አጋጥሞሽ ይሆን? ምንሽ ሆነሽብኝ ይሆን? የት ወድቀሽብኝ ይሆን? እያለች ሌሊቱን በሞላ ስትንቀጠቀጥ ነበር ወይዘሮ ታለም ያደረችው። ባቡሬ ደግሞ ከባድ ነገር ሳይፈጠርበት አይቀርም። ለሊሊ ታዲያ ከባድ ፍቅር እንደያዘው ከሌላ ሴት ከሚወዳት እንዳለች እየነገራት ነበረ። ታዲያ ሊሊ በጣም እያለቀሰችም ከፍቷት አይተናታል። ታዲያ ልጅቷንም ታላስተዋውቅኝ ብላ ጥርቅም አድርጋ ይዘው ነበረ። እሱ ግን አላስተዋውቅሽም፣ እሷን ምንም ነገር አይገባትም፣ ግን ደግሞ በጣም እንደሚወዳት እንዲነግሯት ነበረ። ታዲያስ እሷም መናገርና ግልጽ አድርጋ መናገር ስላልፈለገች እንጂ በልቧ ይዛ አፍቅረዋለች። ብዙ ጥያቄዎችንም ቶሎ ቶሎ ስትጠይቀው ምን ነው አፋጠርሽኝ እኮ በማለት ባቡሬ ታዲያ የውሰደኝና አሳየኝም ስትለው የባሰውን እንድትናደድ ብሎ አልወስድሽም፣ እሷ በጣም ቆንጆ ናት፣ የተለየችም ሴት እንደሆነች አድርጎ ሲነግራት በጣም ብሶባት እያለቀሰች ነበር። ሊሊም ታዲያ ነገሮች ስለጠነከረባት የምትፈልገው ነገር ካለ እኔ ላናግርልህ፣ ምንድነው የምትፈልገው በማለት ባቡሬን ጠይቃለች። ምን ብለሽ ልትነግሪልኝ ነው ሲላትም እኔ አንተን ጥሩ ሰው እንደሆንክና መልካም እንደሆንክ እነግርልሃለሁ፣ ታምኒብኛለሽ ወይ በማለትም ጠይቋት ነበር። በጣም እንጂ በጣም ጥሩ ሰው የዋህና ጥሩ ገራገር እንደሆንክ እኔ ያሳምናታለሁ፣ አንተ አሳየኝ ብቻ በማለት ትጠይቀዋለች። ስለ መልካምነቱ እየነገረችው ነበረ። ታዲያ ከቤት ከገባች በኋላ ግን ለቅሷን ቀጥላለች። ታዲያ ደይም ወዲያው ትመጣና ምን ሆነሽ ነው ሊልዬ ብላ ስትጠይቃት ምንም አልሆንኩም፣ ነገር ግን ቢኪ ተሌላ ሰው ፍቅር እንደያዘው ትነግራታለች። ታዲያ ምን ችግር አለው ፍቅር ቢይዘው? አደይም ቀለል አድርጋ ትመልስላታለች። ታዲያ አያደይ እኔ ቢኪን ሳላፈቅረው አልቀርም ሳይታወቀኝ በማለትም ትነግራታለች። ሚኪን ማጣት አልፈልግም፣ በጣም ጨነቀኝ ስትላትም ሚኪን ታፈቅሪዋለሽ ወይ? የፍቅር ጥያቄስ ቢያቀርብልሽ እሽትዋለሽ ወይ ብላ ጠይቃት ነበረ። ታዲያ ይሄንን እንኳን አላደርገውም፣ ከዚህ በፊት የሆንኩትን መቼም አረሳውም በማለት ነበር የመለሰች። ባቡሬም ታዲያ በጠዋቱ ተነስቶ ነበረ። እናቱም የልትሄድ ነው በዚህን ሰዓት የተነሳው ብላ ስጠይቀው ወደ ስራ ቦታ ልሄድ ነው በማለት ለእናቱ እውነቱን ሊነግራት አልቻለም። ታዲያ እናቱም በዚህን ሰዓት ነው ስራ የምትሄደው ብላ ውጥር ስታደርገው እውነቱን ፍርጥ ያደርግላታል። ሊሊ ናፍቃኛለች፣ ምን እንደሆነች አላቅም፣ አሁን በጠዋት ሄጄ ልያት በማለት ወይዘሮ ታለምም ታዲያ ፍቅር ወታት ስለቀረች በጣም ትጨናነቃለች። ታዲያ ሩማንም ትጠራና እስቲ አሹ ውታ ብሎ እንዲፈልጋት ንገሪው ትላታለች። ሮማንም ለአሹ እባክህን ውጣና ፈልጋት፣ ሌሊቱን ሁሉ ስትጨናነቅ እንደዚሁ ነው ያደረችው በማለት
እባክህን ፈልጋት ብላ ነግራው ነበረ። ታዲያ እሹም እኔ ምን ላድርጋት? ፍቅር እንደሆነ ለሰው ደንታ የላትም። ምን ላድርግ ብለሽ ነው ሩማኔ? በማለት ነበረ አይኗን እያየ የተነገራት። አለልኝም ሰራተኝነቱ ምርር ብሎት ከዚህም በኋላ ላንተ አልታዘዝም በማለት የአደይን አባት ተናግሯል። እሳቸውም ታዲያ እንዴት ነው የምትመልስልኝ በማለት በንዴት ይናገራል። ታዲያ አንዳንድ እያሉ ነበር። የአደይ አባትም ነገሩ ተሚባባስ ብሎ ጫኔ ወደ ሌላ ቦታ ወስዶ ነገሮችን ለማብረድ ሞክራ ጓደኛውንም ታዲያ እንዴት ነው የምትናገረው? ያችነው አረቄ ጠጥተህ ነው አይደል እንደዚህ የምትለፈል? ሰክሬ አይደለም ግን ደግሞ አሽከርነቱ ምርር ስላለኝ ከዚህም በኋላ ከአበበና ከዳይመንድ በጎን ነው መሆነው በማለትም ጥሎት ሄዷል። የባቡሬ እናትም በጠዋቱ ተነስታ ወንድምሽ የት ነው ያለው? ቅምጥልን ትጠይቃት ነበረ። ቅምጥልም ታዲያ ምንም እንደማታውቅ ሆና አላውቅም ብላ መልሳላታለች። ታዲያ በፍቅር ዙሪያም አንዳንድ ነገሮችን እየመከረቻት ነበረ። ንጉሱስ ወዴት ጠፍቶ ነው ሰሞኑን አላዩም በማለትም ጠይቃታል። አይሱማ ስራ ካልያዝኩኝ አላገባሽም ብሎኛል በማለት ስትነግራት፣ እንደዛ ከሆነ ታዲያ ደስ ይላላ፣ አንቺም ከጎኑ ሆነሽ አግዢው፣ እርጁ፣ አበረታችሁ በማለት አለልኝ ታዲያ አማሯል። ሁልጊዜ ለሳቸው ታዛዥነት መሆን ሰልችቶኛል። ከዚህም በኋላ ለሳቸው አልታዘዝም። ከአበበና ከኪንጎ ጎን ተደመቀ ጎን እቆማለሁ በማለት ለጓደኛው ተናግሯል። አበበ በበኩሉ ሄለንን ይዞ ከተማ በሰላም ደርሰዋል። አደይም በበኩሏ እነሱ ለመቀበል ብዙ ነገር እያለገች ነው። ታዲያ ሄዳም ተቀብላቸዋለች። ሩታ በአንድ በኩል ገጠሩ የተመቻት ትመስላለች። ቪዲዮ እየሰራች እንዲሁ ፎቶዋን እያነሳች በዛ አካባቢው ተመችቷታል። አረንጓዴ የለበሰው የገጠር አኗኗሩ ህይወቱ ሁሉ ነገር ያስደስታል። ንጹህ አየር እየተነፈሰች ፎቶዋንና ቪዲዮዋን እየሰራች ነው ያለችው። ከወንዝ ዳርም ተቀምጣ እግሯን እየታጠበች ብቻ አየሩን በጣም እያጣጣመችው ነው ያለችው። በሌላ በኩል ደግሞ ብርሃንና ስለ ሁሉም ነገር እያወሩ ነበረ። ብርሃን ነገሩ ባይገባትም እሷ ግን እያፈቀረችው አይኑን እያየች ነው ያለችው። ዴቭ ግራ የገባው እያማከራትና እያወራት ይገኛል። ዴቭም ታዲያ ከዚህም በኋላ በነጻነት ትኖሪያለሽ፣ ከተማ ብትመጪ ችግር የለውም እየመጣሽ ሲላትም አሁን ላይ እናቷን ጥላ መሄድ እንደማትፈልግ ወደ ከተማ ስትነግረው መተሽ አይተሽን ተዝናንተሽ ትመለሻለሽ ፍቅርሳ ስትለው ፍቅር አሁን አያገባትም፣ አሁን በነጻነት መምጣትና መሄድ ትችያለሽ፣ እንደ ልብሽ መኖርም ትችያለሽ በማለት አደይ የራሷ የሆነ ቤት ይኖራታል በማለትም ይነግራታል። ፍቅር እያለች እንዴት ብዬ ነው የምመጣው በማለትም ታዲያ ነግራው ነበረ። ፍቅር ከዚህም በኋላ አያገባትም፣ አደይ የራሷ ቤት ይኖራታል በማለት ሲነግራት እሷም ታዲያ እኛም ማናውቀው ነገር አዲስ ነገር ተፈጥሯል ማለት ነው በህቴ ጋር በማለት ለብቻዋ እያሰበች ነበረ። እህቴማ ከኔና ከእናቴ ተደብቃ ያገኘችው ነገር አለ ማለት ነው በማለትም ያለውን ነገር ለማንኛውም ለእናቴ ንገራት በማለት ትነግረዋለች። ባቡሬም እንግዲህ ወደ ሊሊ ጋር ሄዶ አይንሽ ላይ ፍቅር እየታየብሽ ነው እያለ ነገሮችን እያባባሰበት ነው። ታዲያ እሷም ምን ዋጋ አለው ሚኪ፣ ታዲያ ዴቭም እኮ በዛው ቀረ ይላታል። እሷም ታዲያ ነገሮች አልተስተካከሉለትም ለዛ ነው የቆየው በማለት ስትነግረው አንቺ እኮ ሽማግሌ ብትሆኝ ኖሮ እስካሁን ድረስ ጨርሰሽው ትመለሽ ነበር ይላታል። ጭራሽ ሽማግሌ ያረከኝ እንዴ በማለትም ቀልዱን እየተቀላለዱ ነበር። ወይዘሮ ታለም ደግሞ ሶፋ ላይ ጋደም ብላ በእንቅልፍ ልቧ ልጅ የትነሽ እያለች እየቃዠችና ህልም እያየች ነበረ። ወዲያውም ታዲያ በሩን ከፍታ ትገባና ወደ እናቷ ጋር ትሄዳለች። ፍቅርም ታዲያ ይቅርታ ማዬ በማለትም እናቷን ይቅርታ ትጠይቃለች። እናቷ በጣም ፊቷ ላይ ስታያት በደስታ ተንቅልፏ ነግታ ልጄ መጣሽ ወይ በማለት እቅፍ ታደርጋታለች። ላንቺ ይጠቅምሻል ብዬ ነው እንጂ ቢጠቅምሽ ኖሮ እኮ አልጎዳሽም ነበር ልጄ፣ ጎዳውሽ መሰለኝ። አባትሽ አሁን ላይ ለእናንተ ጥሩ አስተሳሰብ የለውም ተቀይሯል በማለት በይቅርታ ትጠይቃታለች። እንኳን የተመለሽልኝ በማለት እቅፍ አድርጋ ልጇን ደስ ብሏት አይኗን እያየች ነበር ይቅርታ የጠየቀቻት። ታዲያ አዎ እናቴ፣ እኔ እኮ አባቴ የሚወደ መስሎ የነበረ ይቅርታ ማዬ፣ እሱ ግን አይወደኝም በማለት ፍቅርም ለእናቷ ይቅርታ ጠይቃ
ወይዘሮ ታለም ባለቤቷ በጣም መጥፎ ሰውም ቢሆን ከልጆቿ ፊት ግን ስለ አባታቸው መጥፎ ነገር ማውራት አልፈለገችም። እሷ እንደ አባትም እንደ እናትም ሆና ልጆቿን ቀጥ አርጋ ያሳደገች ጀግና ሴት ናት። ታዲያ አባትሽም ይወድሻል፣ አባትሽ እንደዚህ አልነበረም፣ አሁን ላይ ከሌላ ሰው ጋር ስለሆነ ሌላ ሰው ቀይሮት ነው በማለት ለጥሩ ጥሩ ነገሩን ለልጇም እየነገረቻት ነው። ዴቭ በገጠሩ ላይ የመናገር የፈራውን እስካሁን ድረስ ፈርቶ እዛው ከርሞ ነበረ። ታዲያ ዛሬ ላይ ደመቀ ነገሮችን በአንድ ጊዜ ፍርጥርጥ አድርጓቸዋል። የአደይን አባት የሚያገኝና ስለ መሬቱም የተወሰነ ነገር ካለ በኋላ ከመናደዱ በፊት የአደይን አባት ታዲያ ስለ አደይም እያወራ ነበር ለአባቷ። አደይ መልካም ልጅ እንደሆነ መልካም ልጅ አለችህ በማለትም ስንት ሰው ይመኛታል፣ እሷ ግን ወይ ፍንክች አለች። ሁሉም የሚመኛት ጀግና ልጅ አለች በማለት ነገሩን ይጀምራል። ተፈረንጅ ሀገርም የመጣ ሰው ነበረ፣ ነገር ግን እሷ ወይ ፍንክች ብላለች። ጀግንነቷንም በዛው እየተናገረ ደመቀ ታዲያ የአደይ አባትም የኔ ልጅ እኮ ጀግና ናት፣ ማንም አይነካትም፣ የኔውን እንዳባቷ በማለት ማንም ሰው አይካጅላትም አይነካትምም፣ ጨዋ ልጅ ናት በማለትም ጨዋነቷንም እየገለጸ ነበር። ዴቭም ቢሆን በጣም ጥሩ ሰው እንደሆነ ፈረንጅ ሀገር እዛው ተወልዶ እዛው ያደገና ስለ ቤተሰቦቹም ቢሆን በጣም ሀብታም የሆኑ ሁሉም ሴቶች የሚመኙት ልጅ ነው በማለትም ነገሮችን ይጀምራል። ታዲያ ዳያስፖራማ ፈረንጅ ሀገር ያደገ ልጅ ከሆነማ ዳያስፖራም ከሆነ ታዲያ ለምን ጠበቅ አታደርግም በማለት የተሰማውን ውስጡ ያለውን ነገር ጣል አድርጓል። ነገሩን ግን ሳይስማማበት አይቀርም። ያደይ አባት በፈገግታ ነበረ ስለ ልጃቸውም እያደነቁ የነበረው። ታዲያ አደይ ደግሞ ዱብዳ ሆኖባታል። እህትሽ ዴቭን ሳትወደው አቀርም በማለት ለን ስትነግራት ደንግጣ ክች ብላ ቀርታለች። ሁለቱም ሊሊም ሆነች አደይ በጣም ተደናግጠው ታዲያ ሊሊየም አልነገርሻትም ወይ ነገሩን አታውቅም ወይ ስትላት ምንም የነገረቻት እንደነገር እንደሌለም ለሊሊ ነግራታለች። ነገሩ ዱብዳ ሆኖባት በጣም ደንግጣ ለአደይም ታዲያ ይሄ ዱብዳ ነው። ሆኖም ነገሩን ልትቀበለው እንዴት ትችላለች? ቀጣይ ቪዲዮ እንግዲህ አብረን እናየዋለን የሚሆነውን ነገር። የዛሬው ቪዲዮ እዚህ ላይ አብቅቷል። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ ወገኖች። በያላችሁበት ሰላም ሆኑልኝ። ባይ። ወዳችኋለሁ።